እግዚአብሔርን ይዞ መዛል የለም መድከምም የለም። ስለዚህ ፈተና ማለት አንድ እግዚአብሔርን ፊት የምናይበት በመንግስተ ሰማያት በፈተና አልፈን ነው። እኮ ነው መስቀል ማለት ሁልጊዜም ለእግዚአብሔር አንዳንድ ነፍስ ማትረፍ ነው። ክርስትና ወገኖች እዛፉን ተጠግተው ሲጸልዩ እንዳለ ደርቀው ቆመው እንጨት ለቃሚ አግኝቶ ምንድነው ብሎ ሲነካው ሰውነታቸው ፍርስርስ ይላል ይላሉ። እንስሳትን፣ አራዊትን፣ እጽዋትን፣ የሚበሩትን፣ የሚሳቡትን፣ የሚራመዱትን፣ በየብስ ያሉትን፣ በባህር ያሉትን፣ በአየር ያሉትን የሚገዛ የሰው ልጅ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወብፁዕ ብእሲ ዘይትዔገሳ ለእኪት እስመ ተመችሮ ይነስእ አክሊለ ሕይወት ዘአሰፈዎሙ እግዚአብሔር ለፍቁራኒሁ። በፈተና የሚጸና እሱ ምንድነው? የተባረከ ነው። ተፈትኖ እግዚአብሔር ለወዳጆቹ ያዘጋጀውን የድል አክሊል ያገኛልና። የያዕቆብ ምዕራፍ 1 ቁጥር 13 ላይ 12 ላይ የምናገኘው ኃይለ ቃል ነው። የተወደዳችሁ የተከበራችሁ ወንድሞች፣ አባቶች፣ እህቶች፣ ሕፃናት የፍኖተ ሰንበት ትምህርት ቤት ተመራችሁ ያለፋችሁም በመማር ላይ ያላችሁ በማገልገል ላይም ያላችሁ ወንድሞቻችን እህቶቻችን በእግዚአብሔር ስም እንደምን አደራችሁ? እንደምን አድራችኋል? እንዴት ሰነበታችሁ? ደከማችሁ መሰል። ደከማችሁ? አትድከሙ፣ አትዛሉ። ልንዝል አይገባም። አይደለም እንዴ? እግዚአብሔርን ይዞ መዛል የለም መድከምም የለም። እግዚአብሔር አምላካችን ወዶና ፈቅዶ በዚህ የመጀመሪያ ጉዞ በመሆነው አስባችሁ ባዘጋጃችሁት ጉዞ ላይ እኔንም ያሳተፈኝ አምላክ እናንተንም እንድትገኙ የፈቀደልን እግዚአብሔር ከምስጋና ይድረሰው። እሺ እንግዲህ እዚህ ስንመጣ በረከት ፈልገን ነው የመጣ ነው። እንዲያው ከከተማ ወጣን ባይባልም ትንሽ ወደ ከተማው ዳር ወጥተን በጽሙና የእግዚአብሔርን ስራ ብናይበት ብንመለከትበት የመላእክትን ታምራቸውን የቅዱሳን ገድላቸውን ታሪካቸውን ሰምተን በጽሙና ሆነን እዛ ከዋካታው ከዛ ከፍጅቱ ከንትርኩ ወጣ ብለን በጽሙና እግዚአብሔርን አዳምጠን እግዚአብሔርም አዳምጦን ብንመለስ ትልቅ በረከት ነውና ይህንን ሐሳብ ያመጣችሁ በእውነቱ እግዚአብሔር ይጠብቃችሁ፣ ከዚህ በላይ እንድታስቡ ያድርጋችሁ። ትልቅ ነገር ነው ይሄ ሐሳብ። እንግዲህ ትምህርት እናንተ ትምህርት ርቦናል ጠምቶናል ብትሉ በእውነቱ በደል ይሆንባችኋል። አሁን የቸገረን ነገር ትምህርት አይደለም፣ ተግባር ነው የቸገረን። ወደ ህይወት መቀየር በህይወት መኖር ነው ያቃተን። ግድ የለሾች ተምረን ሰምተን የሥራ ሰው አለመሆን፣ የተማርነውን በተግባር አለመፈጸም፣ በቃሉ አለመገኘት፣ ውጤታችንን በተፈለገው ልክ አለመሆኑ ነው። አሁን የቤተ ክርስቲያን ውጤታችንን ሰንበት ትምህርት ቤትም አድገን በቤተ ክርስቲያን በቆሎ ትምህርት ቤትም አድገን በገዳማትም ተምረን ግን ቤተ ክርስቲያን የደከመችልንን ያህልና የታሰብነውን ያህል አንሆንም። ውጤታችንን እያዘቀዘቀ ነው ያለ እና በእውነቱ እዚያ ላይ እንድንነጋገር ነው ትልቁ ትኩረት። እዚያ ላይ ለምንድን ነው የደከምሁት? አሁን እኔ እስከዚህ ዕድሜ ለቤተ ክርስቲያን ምን ስራ ሰርቻለሁ? በእኔ በኩል የተጠቀሙ እነማን ናቸው? ምን ጠጠር ነው ያቀበልሁኝ? ምን ሲሚንቶ ነው ያቀበልሁኝ? ብለን ለቤተ ክርስቲያን እድገት ለቤተ ክርስቲያን መስፋፋት ያደረግነውን ራሳችን እንድንጠይቅ ነው። በእውነቱ ቤተ ክርስቲያን በእውነቱ እኛ እንጨነቃለን፣ ግራ እንጋባለን። እሷ ደግሞ ስትሰፋ እናገኛታለን። ይገርማችኋል። አሁን እዚህ ስንመጣ ስንት ቤተ ክርስቲያን ነው ያየነ። ከወዲያ ላይ ገብርኤልን አይቼ ደግሞ በዚህ በኩል ስመጣ ኪዳነ ምሕረትን፣ ከዛ ደግሞ ጸበሉን አገኘው፣ ደግሞ እዚህ ሲመጣ ሚካኤልን፣ ከዛ ደግሞ አቡነ ሐራን። ይገርመኛል። መቼ ነው የተሰራ ብዬ የእግዚአብሔር እጅ ለካ ስራ አላቆመም። እውነት እኛ ነን ወይ የሰራ ነው ብዬ ራሴን እንድጠይቅ አድርጎኛል። እዛ የምንሰማው ወሬ አስፈሪ ነው።
አስደንጋጭ ነው። ቤተክርስቲያን የሚገነባም አይመስል በፍርሃት በጭንቀት ነው ያለ ነው። ደግሞ ስንመጣ ለካ በመከራ ውስጥ ነው ቤተክርስቲያን የምትሰፋ፣ በፈተና ውስጥ ነው ለካ እያደገች የምትሄደው። ፈተና ነው የሚሰራት። ልንገራችሁ፣ ቤተክርስቲያንን ፈተና ነው። ቅዱስ እስጢፋኖስ ሲወገር ነው ሐዋርያት በየቦታው ተበትነው የቤተክርስቲያንን መስፋፋት የወንጌል ስርጭት ዓለምን እንዲያዳርስ የሆነ የመጀመሪያ የቅዱስ እስጢፋኖስ ሞት ነው። አያችሁ፣ በዚያ ሞት ላይ ተነሳስተው ተበታተኑ። ወደ ሰማርያም ወደ ሶርያም ወደ ሌሎች ሲበተኑ ቤተክርስቲያን በዚያ ልክ እየሰፋች በዚያ ልክ እየታነጸች እየተገነባች ትምህርተ ወንጌል እየተዳረሰ አማንያን እየበረከቱ ከቁጥር በላይ እየተተረፈረፉ መጡና ሁልጊዜም ቤተክርስቲያን በመከራ ላይ ነው የምትገነባው። ግንባታ ህንጻዋ በዚያ ላይ ነውና አሁን ቅዱስ ያዕቆብ ምን ይላል? ወብፁዕ ብእሲ ዘይትየገሣ ለእኪት በፈተና የሚጸና እሱ ምንድነው ያለው? የተባረከ ነው። አያችሁ፣ በፈተና ህይወት የምናልፈው ምን ለመሆን ነው? ምን ልንሆን ነው? በፈተና ህይወት የምንኖረው በፈተና ህይወት የምናልፈው ለመባረክ ነው። በፈተና ህይወት ያለፈውን እግዚአብሔር ይባርከዋል። እስመ ተመችሮ ይነሣ አክሊለ ህይወት ዘይዎሙ እግዚአብሔር ለቅዱስ ለፍቁራኒሁ እግዚአብሔር ለወዳጆቹ ያዘጋጀውን የድል አክሊልን ለማግኘት ተፈትኖ አንድ ሰው ተፈትኖ ያለን ለማግኘት ይበቃል። ያ የድል አክሊል ሰማዕታት የሚያገኙት ጻድቃን የሚያገኙት እንጦንስ እነ መቃርስ ያገኙት የድል አክሊል ነው። ባህታውያን በገዳም በረሃብ በጽም በስደት ከባቡ ከጅንጡ ጋር ከድምፅ አራዊት ጋር ታግለው ከሰይጣን ጋር ታግለው ተፈትነው አልፈው ያገኙትን አክሊል ሰማዕታት በእሳት ነደው በሰይፍ ተቀልተው ቆዳቸውን ተገፈው ቁልቁል ተሰቅለው ያገኙትን አክሊል ያገኛል። ማን? በፈተና ውስጥ ያለ። በፈተና ውስጥ ያለ። ፈተና ማለት መመርመር ማለት ነው። ምን መረመርኛ? ማንነታችን፣ እምነታችን፣ ጽናታችን፣ ትዕግስታችን። ሰው በፈተና ውስጥ ሲያልፍ ምን ይሆናል? ታጋሽ ይሆናል። በፈተና ውስጥ ሲያልፍ ምን ይሆናል? ጽኑ ይሆናል፣ ይጠነክራል። ሸክላ ጭቃው በእሳት ሲተኮስ ነው አይደለ? እንስራም የሆነው ነው አይደለም እኮ። እንስራም የሆነው ያ ጭቃ ከተሰራ ከተከናወነ በኋላ የሚገባው እሳት ውስጥ ነው። ምን ለመሆን? እንስራ ለመሆን፣ ጋል ለመሆን፣ ጽዋ ለመሆን፣ መጠጫ ለመሆን፣ አገልግሎት ለመስጠት በእሳት ማለፍ ነበረበት። ፈተና ማለት ያ ነው ወገኖቼ። በዚህ ህይወት ካላለፍነ ከንቱ ክርስትና ነው፣ ከንቱ ቀልድ ነው የሚሆነው። ክርስትናው አልገባንም ማለት ነው። ያ ሸክላ ጋን የሆነው ያ ሸክላ እንስራ የሆነው ያ ሸክላ መጠጫ የሆነው እሳትን አልፎ ተራምዶ ነው። ፈተናም ህይወትም እንደዛ ነው። በብዙ ነገሮች ልንፈተን እንችላለን። እኔ አንዳንዴ እኛ ተፈተነ ፈተናው በዛብን ስንል ይገርመኛል። ምኑን ነው የተፈተነው? እኛ እውነት ተፈትነናል? ተፈትናችኋል? እስቲ ፈተናዬ ይሄ ነው ብላችሁ የምታቀሩት ፈተና አለ? ምናልባት የራሳችን ስሜት ሊፈትነን ይችላል። ፈተና ከውጭም ከውስጥም ስለሆነ እና የራሳችን ስሜት ካልሆነ በስተቀር እኛ በምኑ ነው የተፈተነ? የትኛው ፈተና ነው የደረሰብን? የትኛው መከራ ነው የደረሰብን? ፈተና ማለት ምንድነው? ሰው መፈተኑ ሰማዕታት የተፈተኑ ጻድቃን የተፈተኑ ለምንድን ነው ቢሉ በመንግስተ ሰማያት ከእግዚአብሔርን ለማግኘት ሲሉ ነው የተፈተኑ። በምን ለማግኘት? እግዚአብሔርን በምን ሊያገኙት? በመንግስተ ሰማያት ለማግኘት ሲሉ። ሁለተኛ ሰማዕታቱም ጻድቃንም የተፈተኑ ለምንድን ነው ቢሉ የዓለምን ፈቃደ ሥጋ ድል ለመንሳት ይህን ዓለም ለማሸነፍ በዚህ ዓለም ያለውን ፍላጎት ስልጣኑን፣ የገንዘብ ፍላጎቱን፣ ይህ ዓለም የሚጎትተንን የሚስበንን የዓለም ፍቅር ይህንን ድል ለመንሳት ነው። የዓለምን ድል ለመንሳት በመከራ ጸንተው ድል ነስተው ረሃቡን፣ ጽሙን፣ በሰዎች የሚደርስባቸውን ዛቻ፣ ግርፋቱን፣ ስደቱን፣ መንገላታቱን፣ ጾም ውሎ ጾም ማደሩን፣ መታሰሩን፣ በድንጋይ መወገሩን፣ በዱላ መደብደቡን፣ መጠለያ ማጣቱን፣ ምግብ ማጣቱን፣ ሰላም ማጣቱን ቅዱስ ጳውሎስ እንደተናገረው አንድ ሲቀር 40 ጅራፍ 5 ጊዜ ተገርፌያለሁ። አንድ ሲቀር አለ 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። መርከቤ 3 ጊዜ በባህር ሰጥማለች። በባህር ስጋት፣ በከተማም ስጋት፣ በቤተሰቤ ስጋት፣ በሌሎችም ሰዎች ስጋት፣ በከተማም በገጠርም በስጋት ነበር የምኖረው ነው የሚለው ቅዱስ ጳውሎስ። አያችሁ፣ የሚበሉት የላቸውም፣
የሚጠጡት የላቸውም፣ መጠለያ የላቸውም። እኛ ይሄን ሁሉ እያለን ተፈተን እንላለን። ምን በለዋለን፣ ምን ጠጣዋለን፣ መጠለያ አለን፣ ስራ አለን፣ ጤና አለን፣ በአማረ ከተማ እንኖራለን፣ በመኪና ሄደን በመኪና እንመለሳለን። እነሱ ግን ማደሪያ ጎጆ የላቸውም። አስባችሁታል? ማደሪያ ጎጆ የላቸውም፣ የሚበላ የላቸውም፣ የሚጠጣ የላቸውም፣ ልብስ የላቸውም። ማን ያልብሳቸዋል? ማን የት ይገኛል ልብሱ? ምግቡ የት ይገኛል? እንደዛም ሆኖ ሰላም የላቸውም። እየራባቸውም እየጠማቸውም መጠለያ ማጣው ዓለም አግሏቸው ማስፈራሪያው ዛቻው አሁንም እየተደራረበባቸው እንደዚያ ሆነው ደግሞ ሰላም የላቸውም። ይገረፋሉ፣ እስር ቤት ይገባሉ። እነ ቅዱስ ጴጥሮስን አስታውሱ። እስር ቤት መልአኩ ሰንሰለቱን ፈቶ ሲያወጣው እነ ቅዱስ ጳውሎስ በሰንሰለት ውስጥ ሆነው ሲጽፉ ታያላችሁ። ደብዳቤ እስር ቤት ሆኖ ነበር ቅዱስ ጳውሎስ ደብዳቤውን የሚጽፈው። ስለዚህ ፈተና ማለት አንድ እግዚአብሔርን ፊት የምናይበት በመንግስተ ሰማያት በፈተና አልፈን ነው። ሁለተኛ የዓለምን ችግር የዓለምን ኮተት ድል የምንነሳበት ፈቃደ ስጋን የምናሸንፍበት በፈተና ውስጥ ስናልፍ ነው። ሶስተኛ ወደ ቅዱሳን ሀገር የምንገሰግሰው በፈተና ውስጥ ስንሆን ነው። ወደ ቅዱሳን ሀገር ቅዱሳን ወደ ገዱባት ቅዱሳን ወደሚኖርባት ከተማ ለመግባት በፈተና ውስጥ ማለፍ አለብን። የድል አክሊል የምናገኘው በዚህ ሁኔታ እዚህ ውስጥ ጽናትን እናገኛለን። እዚህ ውስጥ ትዕግስትን እናገኛለን። እዚህ ውስጥ ተፈትኖ ማለፍን እንለማመዳለን። አሁን ፈተና ማለት ምንድነው ብንል አንዲት እናት በጽንስ ውስጥ እያለች ፈተና ላይ ነው ያለችው። የጸነሰችን እናት አስታውሷት። ጸንሳ እስክትወልድ ድረስ በፈተናው ነው ያለችው። አይመቻትም፣ ጥሩ ስሜት አይሰማትም። ምግብ እንደፈለገችው አትበላም። ያለውን አስጠልቶ የሌለውን ያምራታል። አይደል እንዴ? ያለውን ከቤት ትታ የሌለውን ያምራታል። ሲመጣ ደግሞ አትበላውን፣ ትጨነቃለች፣ ግራ ትጋባለች። ሰውነቷን መቆጣጠር አትችልም። አይደለም በጽንስ ውስጥ ያለች እናት አስባችሁታል? ግን የጸነሰችው ምንድነው? ምንድነው የጸነሰችው? ልጅ ነው አይደል? ጠቃሚ ነው ጎጅ ነው? አቤት! እኛ በምን ነው የተገኘን? ተጸንሰን ነው አይደል? ተመልከቱት። ያቺ እናት ግን በሰላም አይደለም ጸንሳ የምትወልደው፣ ተቸግራ ነው። ሐኪም ቤት ተመላልሳ ያውም ያደላት ከሆነ ነው ሐኪም ቤትም የምትደርሰው። የገጠሮች የለም፣ ዝም ብለው 9 ወር እግዚአብሔርን አምነው ነው። ግፋቤል ጸበል ነው የሚጠጡት፣ ግፋቤል መስቀል ነው እምነት ነው የሚቀቡት። አይደል እንዴ? እናቶቻችንን እኛን ሁሉ የወለዱ አያውቁም። በሕክምና አይደለም የወለዱን። 7 8 12 ልጆች የሚወልዱ እናቶች ለሕክምና ነው የሚወልዱት። ዛሬ ግን ሐኪም እጅ ላይ እየሞቱ ነው እናቶች። ሕፃኑ እየጠፋ ነው። አይገርማችሁም? ዓለም ተጠበበ ተራቀቀ በተባለበት ጊዜ ይህን ሁሉ ዓለም የመሉት ሐኪም ባልነበረበት ጊዜ ነው እናቶቻችን። እንደዛ የምትቸገር እንደዛ የመበላቸው ምግብ የማይስማማት የሚያቅለሸልሻት ሰላም የሚነሳት ሰውነቷን ለመሰብሰብ የሚያቅታት ያቺ ሰው እንደዛ 9 ወር ከ5 ቀን በዚያ ጭንቀት ኑራ ስትገላገል ልጅ ስትታቀፍ ምጣያን ሁሉ ትረሳዋለች። አይደል እንዴ? ትዘነጋዋለች፣ አታስታውሰውም፣ ትዝም አይላትም። ምን ነው ያንን ሁሉ ያስረሳት? ምኑ ነው? ልጁ ነው ወገኖች። በቃ ፈተናም እንደዛ ነው። ውጤቱ ያስደስታችኋል። ውጤቱ የተወለደ ልጅ ያህል ነው። እናንተ ወላጆች ለምሳሌ ወላጅ ከሆናችሁ አሁን ልጅ ማሳደግ ፈተና ነው እንላለን አይደል እንዴ? ልጅ ማሳደግ ፈተና ነው። ምግቡ፣ ልብሱ፣ የትምህርት ቤቱ ክፍያ፣ ትምህርቱ ደግሞ ያዘው አልያዘውም፣ ገባው አልገባውም፣ ፈተና ወደቀ አለፈ ማለት በጣም ያስጨንቀናል። ፈተና ነው። ይሄንን የወለደ ነው የሚያውቀው። ትምህርት ቤት ወስዶ ለማድረስ የምግቡ ጉዳይ፣ የልብሱ ጉዳይ፣ የትምህርት ቤቱ ጉዳይ፣ ዩኒፎርሙ ሁሉ ያስጨንቀዋል። ወላጅን ሁሉ ያስጨንቀዋል። እየተጨነቀ ግን ያደርገዋል። ለልጅ የማይሆን ነገር የለም እያለ እየተራበ እየተጠማ ጾም እያደረ እሱን እየራበው እናት ካፋ ነጥቃ እያበላች ለልጆች እያለች ትምህርት ቤት እያደረሰች እነሱን ብቻ ለማስደሰት የነሱ ውጤት እንዲያምርላት እንዲሳካላት ልጇ ዩኒቨርሲቲ እንዲገባላት ትደክማለች። አይሰማትም። ይሄ ልጅ ደግሞ ለማዕረግ ሲደርስ አያሽ ተምሮ ሲመረቅ አስባችሁታል? አቅመ አዳም ሲደርስ ያንን ሁሉ ችግራቸውን ይረሱታል። ወላጆች ይረሱታል፣ ይዘነጉታል።
ይህን ያህል ከፍዬ እዚህ ጋር አስተምሬ ይህን ያህል አብልቼ ይህንን ገዝቼልህ ብለው አያስታውሱም። ምን ያህል እንዳያወጡም ትዝ አይላቸውም። ምንድነው አያችሁ ውጤቱ ያንን አስረሳቸው። ፈተና ማለትም እንደዚያ ነው እህቶቼ ወንድሞቼ። ተፈተና አትበሉ። አልተፈተንም። ምኑን ነው የተፈተነው? በቅዱሳን ሕይወት ደረጃ ስናየው ምኑን ነው የተፈተነው? ምንስ ትዕግስት አለን? ምንስ ማስተዋል አለን? አንድ አባት ገዳም ይኖሩ ነበረ። እንደው እንደ ታሪክ ልንገራችሁ። አንዳንድ ምሳሌ የሚሆኑንም አባቶቻችንን እኛ የቅዱሳንን ገል፣ የሰማዕታትን ገል፣ የአባቶቻችንን ታሪክ ስናጠና ፈተና ምን እንደሆነ ይገባናል። እና አንድ መናኛ አባት ናቸው። መንነው ጫካ ውስጥ ይኖራሉ። ወዲያው ደግሞ አንድ ጀማሪ መናኝ ደግሞ መጥቶ በጎረቤታቸው እዛው ጎጆቱን ቀልሶ ተቀመጠ። መናኝ ነው ለስሙ። እዚያ መንኖ ተቀምጦ እያለ እሳቸው የሚቀምሷትን ነገር ተነስተው ጸሎት ሲጨርሱ አዘጋጅተው ወደ ጸሎታቸው ዘወር ሲሉ ይሄ የሄደው ገና ጀማሪ መነኩሴ እዚያ ሰርቆ ይበላባቸዋል። ገዳም ሄዶ እኮ ነው አያችሁ። እንዲህ ምንል ከሰከስ ሰዎች የለንም። ቤተክርስቲያን ጫማ ምን ሰርቅ የሚገርም ነገር እኮ እንዴ! አንዳንዴ ቢያሳዝናል። እንደው የመጣንበትን ረስተን እግዚአብሔር ቤት ሰው የሚመጣ ለመናዘዝ፣ ይቅርታ ለማግኘት፣ ከፈጣሪው ለመታረቅ፣ እንደው ይቅር በላይ ብሎ እግዚአብሔርን ለመማጸን ነው የሚመጣና አንዳንዱ ግን ሊሰርቅ ይመጣል። ከዚህ ማረን አምላካችን። ሊሰርቅ ይመጣል። በጣም ሞተናል እኮ የቁም አስከሬን ነው እኮ ምን ሆነው እኛ። እውነት ለምናገር ለሞተ ነገር ለተደረገ ጫማ ያንን ሁሉ መንፈሳዊ ክብራችን እንሸጣለን ወገኖች። ከታቦት ፊት ይሰረቃል። ስንቱ ነው ስልኩ የሚሰረቅ? ስንቱ ነው ጫማው የሚሰረቅ? የተደረገ ጫማ፣ ተገዝቶ የቆየ ስልክ፣ ትንሽ ቁርጥራጭ ሳንቲሞች። ይሄ እኮ ባንባረክ እኮ ባንመረቅ ነው ወገኖች። ፈተና ማለት እኮ ይሄ ነው። ስጋዊ ፈተና ያሸነፈን ድል የነሳን በዚህ ነው የሞት ነው። እና እኒህ መናኝ እዚያች ተቀምጠው በሳቸው አቅም የሰሯትን በሳቸው አቅም ያዘጋጇትን ሰርቆ ይበላባቸዋል። አይተው ዝም ይላሉ። አይጠይቁትም፣ አያሳቅቁትም። እስቲ የኛን ፈተና አወዳሩት። እነዛ ምንም የሌለበት ቦታ ነው የሚኖሩት። አቅም የላቸውም። እና ሰውዬ እንግዲህ ከ24 ሰዓት 1 ሰዓት ነው የሚቀምሱ። ሲጸልዩ ይውላሉ፣ ሲሰግዱ ይውላሉ። አባቶቻችን እኮ እንደዚህ አይደሉም። ወገባቸው በስግደት የጎበጠ ነው። ስጋቸው አልቆ አጥንታቸው ጅማታቸው ፈጦ የሚታይ ነው። መለየት አይችልም። እኒህ ሰው ናቸው ብለን ለመገመት ያስቸግሩናል። አንዳንድ አባቶች እኮ መጽሐፍ መነኮሳት እንደሚነግረን ዛፉን ተጠግተው ሲጸልዩ እንዳለ ደርቀው ቆመው እንጨት ለቃሚ አግኝቶ ምንድነው ብሎ ሲነካው ሰውነታቸው ፍርስርስ ይላል ይላሉ። ስጋቸው ስለደረቀ ልክ እንደ እንጨት ነው ተጠግተው የቆሙት ማለት ነው። ስጋ የሚባል ነገር የላቸው፣ ደርቀዋል። እና እኒህ መናኝ ባሕታዊ እንዲያ የሚያዘጋጇትን 24 ሰዓት ውለው የሚቀምሷትን ምግብ ደግሞ ሌባ ይወስድባቸዋል። እሳቸው አይሰቀቁ፣ ዝም ብለው አሁንም በነጋው ይሰራሉ። እቺ ለወንድሜ ትሆናለች ብለው ደግሞ አሁንም ያዘጋጃሉ። አያችሁ፣ እርቦት ነው የበላ። አልገሰጹትም፣ አላስደነገጡትም፣ አልተቆጡትም። ግን የሚያስተምሩበት ቀን አለ፣ ይጠብቃሉ። አንድ ቀን እንደሚያስተምሩት ያውቃሉ። አየህ፣ አንድ ቀን እንደሚመልሱ ይሄን ሁሉ ታግሰው አሳልፈው ሳያስተምሩት ግን አይቀርም። ምክንያቱም ስርቆ ምን ስለሆነ መጥፎ አመል ስለሆነ መጥፎ ድርጊት ስለሆነ ማወቅ ግን አለበት፣ መማር አለበት። እና እንዲህ እየሰረቀ እየበላ እሳቸውም እየተሰረቁ ዝም ብለው ሲኖሩ መሞቻ ጊዜያቸው ደረሰ። ሊሞቱ ሲያጣጥሩ መነኮሳቱ ቀረቡ እና አባታችን እንደው በጸሎታ እሱን አባታችንን ሊለዩ ነው ወይ ያሉ እነዛ አባቶች ቀርበው እንትን ሲሉ እሱም እንዲያ ሲያደርግ ኑሮ አብሮ መጥቶ ቆመ። እንደ መልካም አድራጊ እየሰረቀ ጾም ሲያሳድራቸው የነበረ እየሰረቀ ሲያስረባቸው የነበረ ሰውዬ መጥቶ እንደ መልካም አድራጊ መጥቶ አብሮ ቆመና ሲሉ ለሰውየው 3 አክሊል ወረደላቸው። ከላይ አክሊል ያልኋችሁ ቅድም የድል አክሊል ለማግኘት ነው። እኒህ ሰውዬ ተርበው ተጠምተው ያንንም ፈተና ችለው ምግባቸውን እየተቀሙ እየተሰረቁ ጾም እያደሩ ጾም እየዋሉ እየሰገዱ ምንም ሳያቋርጡ ሳይከፋቸው ፊታቸው ሳይቀየር ሳይቆጡ እኛ ሰላም ታቀዘቀዘ ብለን እንዴት ነው ምን ሆኖ? እናቴ እኛ ወይ ጉድ እኮ ነው። የኛማ ጉድ እኮ ነው። አየሺ ለምን ነው ትክብለሽ አየሺ ብለን እኮ ምናወራረድ ሰዎች ነን አይደል እንዴ? ክርስትና እንደዚህ ነው። ግን አየሺ ብለን በደንብ ሰላም አላልሽኝም ብለን ተተሸዋል እኮ አንቺ ምን ነካሽ እንባባላለን። የሚገርም ነገር ነው። እና ከዛ 3 አክሊል ይወረደላቸውና 3ቱን አክሊል አዩና ሰውየውን ናልኝ ና ጨብጠኝ አሉት።
ሄዶ ጨበጥ ሲያረጋቸው ሳሙት። አንዷ ስላንተ የመጣችልኝ ነው፣ አንተን ስለታገስኩህ አንተ ምግቤን እየወሰድክ ስትበላ ዝም ልህ ስለነበረ ይህንን ትዕግስቴን አይቶ እግዚአብሔር ያዘዘልኝ ነውና ጠቅመኸኛል እንጂ አልጎዳኸኝም አሉት። አያችሁ፣ አልጎዳኸኝም፣ ይሄ አክሊል ያገኘሁት ባንተ ነው፣ ውጤቱ ይሄ ነው የሆነ። እንኳንም ቻልሁ፣ እንኳንም ራበኝ፣ እንኳንም አንተ ወሰድኸው፣ ግን ለወደፊቱ ለአንተ ይሄ አይጠቅምህም አሉት። በዚህን ጊዜ ራሱን ዘግዝጦ እግሩን ወደ ላይ ታስሮ ይጸልይ ጀመረ። አያችሁ በትዕግስት እንዴት አድርገው እንዳሸነፉት። ለካ እኔ ሰውዬ ያውቁ ኑሯል ምን እንደማደርግ። ለካ ትዕግስት ማለት ይሄ ነው፣ ለካ ምንኩስና ማለት ይሄ ነው ብሎ ከዛ በኋላ በኃጢአቱ ተሰጽቶ ዛፍ ላይ ወጥቶ እግሩን ወደ ላይ ራሱን ወደ ታች አድርጎ ሲጸልይ ኖረ። አስተምረውት ሞቱ። ትዕግስት ይሏችኋል ይሄ ነው። ትዕግስት ማለት ይሄ ነው። በፈተና መጽናት ማለት ይሄ ነው። ሁለት መንገዶች አሉ ይላል ማቴዎስ ምዕራፍ 7 ከቁጥር 13 ላይ ሁለት መንገዶች አሉ። አንዱ መንገድ ሰፊ ነው። በአሁን ተጸባበ አንቀጽ እስመ ረሃበ አንቀጽ ወሰፊት ፍኖት ይላል። ወውዳን ሙንቱን ለይበጉ ውስቴታ ወደዛች ወደ ጠምታስጨንቃ ወደ ጠበበችው በር የሚገቡት ግን ጥቂቶች ናቸው አለ። ሰፊው በር ምንድነው ቢባል የዓለም ኑሮ ነው። ሰፊ በር ብዙ ሰው የሚነጉድበት፣ ብዙ ሰው የሚሄድበት የዓለም ህይወት ነው። መብላት፣ መጠጣት፣ መደገስ፣ መኪና መግዛት፣ ቤት መስራት፣ መሬት መግዛት፣ ስልጣን መያዝ፣ የዓለማዊ ትምህርት መማር፣ ፓይለት መሆን፣ ሾፌር መሆን፣ መርከበኛ መሆን አይደል የዓለም መንገድ ነው። የዓለም መንገድ ይሄ እኮ ነው። ከስልጣን ስልጣን መራመድ፣ ከገንዘብ ገንዘብ ማግኘት፣ ትርፍ ማግኘት፣ ሀብታም መሆን፣ መስከር፣ መጠጣት። አንዳንዱ ይደግሳል፣ አንዳንዱ ቤት ይሰራል፣ አንዳንዱ መሬት ይገዛል፣ አንዳንዱ መኪና ይቀያየራል፣ አንዳንዱ የልብስ ፋሽን ይከተላል። አቤት የዓለም ነገር ምኑን ትጫወቱታላችሁ? አንዱ ስልጣን አልበቃ ብሎ 3-4 ስልጣን ይደራርባል። ሰፊ መንገድ ነው የዓለም መንገድ። እንዲሁ ነው መኖር ነው። እየበሉ እየጠጡ እየዘፈኑ እየጨፈሩ እየሳቁ ያለ ልክ እየበሉ ያለ ልክ እየጠጡ ምግብ እያማረጡ ያማልበቃውን ዘፈን ቤት፣ ዳንችራ ቤት በመሰንቆ በበገና እዛ ሲጨፈርበት ሰው ከሰውነት ወጥቶ የሚታይበት ቦታ የረከሰ ሰብና የወረደ ሰብና ባለበት ሰው ክብሩን ባጣበት ሰው እኮ ታላቅ ፍጡር ነው። ምንትኑ ውእቱ ሰብእ ከመ ትዝክሮ ሰውን ታስበው ዘንድ ምንድነው? ወምንትኑ እጓለ እመሕያው ከመ ተሐውጾ ሰውን ትጎበኘው ዘንድ ሰው ምንድነው? ሕቃ ሕጸጽኮም መላእክቲከ በተፈጥሮ ከመላእክት ያነሰ ነበረ። ሕቃ ሕጸጽኮም መላእክቲከ ከመላእክት ወሴምኮ ውስተ ኩሉ ግብረ እደዊከ ስብሐተ ክብረ ወስብሐተ ከለልኮ ነው። እንዲህ ያለውን ፍጡር እንዲህ መታሰብ የማይገባውን በተፈጥሮ ከመላእክት ያነሰውን ባስተሳሰቡም የወደቀውን የሰው ልጅ ክብረ ወስብሐተ ከለልኮ የድል አክሊል አቀዳጀኸው ይላል። ሰውን እኮ ነው። ወሴምኮ ውስተ ኩሉ ግብረ እደዊከ በስራ ሁሉ ላይ ሾምኸው። ወሴምኮ ውስተ ኩሉ ግብረ እደዊከ ወአግረርከ ሎቱ ታሕተ እገሪሁ ሁሉንም ነገር ከእግሩ በታች አድርገህ አስገዛኸው። አባጋአኒ ወኩሎ አልህምተ በጎችን ላሞችን አዕዋፈ ሰማይኒ ወአሳተ ባሕር በሰማይ የሚበሩ አሞሮችን ንስሮችን ንርግቦችን ወአሳተ ባሕር በባህር የሚርመሰመሱትን አሳዎችን አዞዎችን ጉማሬዎችን ተቆጥረው ተሰፍረው የማያልቁ የሚርመሰመሱ ፍጥረታትን ሁሉ በየብስ ያለውን በሰማይ ያለውን በባህር ያለውን ይህን ሁሉ ፍጥር እንዲገዛ አድርገህ የድል አክሊልን አቀዳጀኸው። ሰው እንዲህ ደካማ ሳለ እንዲህ አቅመ ቢስ ሳለ እንዴት ነው ይሄንን ሰው እንዲህ አድርገህ የጎበኘው? እንዲህ አድርገህ ባለስልጣን ያደረከው? የሰው ልጅ እኮ ባለስልጣን ነው ወገኖች፣ ባለስልጣን እኮ ነን። ዘውድ የተቀዳጀን ባለስልጣኖች ነን። እንስሳትን፣ አራዊትን፣ እጽዋትን፣ የሚበሩትን፣ የሚሳቡትን፣ የሚራመዱትን፣ በየብስ ያሉትን፣ በባህር ያሉትን፣ በአየር ያሉትን የሚገዛ የሰው ልጅ እኮ ነው። ግን በዚያ ልክ ነው ያለ። እኛ ለመሪነት እንበቃለን፣ ለማስተዳደር እንበቃለን፣ ብቃቱ አለን፣ የመምራት ብቃቱ አለን። አያችሁ እንደዚህ ሆነን ነው እኮ የተፈጠር ነው። እና እኒህ ሰውዬ ይሄንን ሰው ምን አሉት? አስተምረውት አለፉ። እና ምንድነው ይሄ ጠባብ መንገድ ያለው ነው። ሰፊ መንገድ ያልነው አሁን ያልነው ነገር ነው።
የምንበላው የምንጠጣው የምንሰክርበት የምንደንስበት የምንጨፍርበት ሰሎሞን ይሄ ከሰማይ በታች ያለ ነገር ከንቱ ነው ያለው ወርቁ ብሩ አልማዙ እሱ ነው። ወርቅ ማሰር ብር ማሰር ብር በባንክ መሰብሰብ መኪና መግዛት ልብስ መቀያየር ስራ መቀያየር ስጋዊ ትምህርት መማር ከሀገር ወጥ ወደ ሌላ ሀገር መሄድ ይሄ ሰፊው መንገድ ነው። ጠባቡ መንገድ ምንድነው ካልነ ደግሞ መስቀል ነው። ጠባቧ መንገድ ምንድናት? መስቀል ናት። በቃ መስቀል አንድና አንድነት ነው፣ መንፈሳዊነት ነው። በቃ መስቀል ጠባቧ በርግቡ ያለን በመስቀልን ተሸከሙ ነው ክርስቶስ። በመስቀል ሆድ የለም፣ ሆዳም መሆን የለም፣ ራስ ወዳድ መሆን የለም። በመስቀል አካፍለህ መብላት ነው፣ ከፍለህ መስጠት ነው። በመስቀል ህይወት ስትኖር ጨካኝ አትሆንም፣ ርህሩህ ገር ነው የምትሆን፣ ዋሾም አትሆንም፣ ታማኝ እውነተኛ ነው የምትሆን። መስቀል እንደዛ ነው። በመስቀል ግቡ፣ ውሸታሞች እውነተኛ ሆኑ ማለት ነው። ሐቀኛ ሆኑ፣ ተሳዳቢዎች ከአንደበታችሁ ሰላም ይውጣ ማለት ነው። መስቀል ናት። ያሽ ጠባብ መንገድ ሌላ አይደለም። ጾም ነው ብለው ተርጉመውታል አባቶቻችን፣ ምጽዋት ነው ብለው ተርጉመውታል። ይሄ ሁሉ መስቀል ነው። ሰው ገንዘቡን አውጥቶ ሲሰጥ መስቀል ነው አይደል እንዴ? ከብሎ እየሰጠ እኮ ነው። መስቀል እኮ የመስቀል መንገድ እኮ ነው። ማካፈል ካለን አካፍልን መስጠት። ወንድሜን ርቦታል፣ እህቴን ርቧታል፣ ወንድሜን በርዶታል። እሱ እኮ ጾም እያደረ ነው፣ የእሱ ልጆች ጾም እያደሩ እኔ አትርፌ እያደርሁ ነው ብሎ መስጠት እኮ መስቀል ነው። መስቀል ላይ እኮ ደግነት ነው የተገለጸው አይደል? እግዚአብሔር የገለጸው ምንድነው? መስቀል ላይ ሆኖ ቸርነትን አይደል የገለጸው እንዴ? ስጋውን አይደል ቆርሶ የሰጠን እንዴ? ደሙን አፍሶ አይደል የሰጠን እንዴ? የሚያደርጉትን አያውቁምና ይቅር በላቸው አይደል ያለን እንዴ? ይቅርታ እኮ ነው የምንማርበት። ይቅር ማለት እኮ መስቀል ነው። የበደለንን ያስቀየመንን ያስከፋንን ይቅር ስንል እኮ መስቀል ነው። መስቀል ማለት ያል መንፈሳዊነት ነው። መንፈሳዊነት ማለት ዓለምን ረግጠህ ዝቅ አድርገህ መንፈሳዊነትን ከፍ አድርገህ ለተራበው እያዘንህ ከከፋው ጎን እየተሰለፍህ ደክሞ አልጋ ላይ ለዋለውን እየጠየቅህ የታሰረውን እያስፈታህ እንግዳውን እየተቀበልህ ለጸሎት እየተጋህ ለመከራ እየታገስህ በፍቅር እየጸናህ ትህትና ተላብሰህ ትዕቢትን ተጸይፈህ እሱ ነው መስቀል ማለት። ጠባቧ መንገድ እሷ ናት ወገኖች፣ እኛ እንድንሄድባት። መጨረሻዋ ምንድናት? እሷ መንገድ መዳረሻ ነው። ምን ጊዜ አይደለ እንዴ? ወስደ ሄደን በመንገድ ምን መዳረሻ ነው አይደል? እንደርስበታለን። በሰፊው መንገድ ሄደን እንደርሳለን፣ በጠባቡ መንገድም ሄደን እንደርሳለን። በሰፊው መንገድ ስንሄድ መጨረሻው ምንድነው የሚሆን? ሞትና ጥፋት ነው የሚሆነው። ምክንያቱም ሰፊ ነው መንገዱ፣ አጥፊ ነው። አጥፊ መንገድ ነው። የዓለም መንገድ አጥፊ ነው፣ መዳረሻው ሞት ነው። መንፈሳዊ መንገድ የመስቀል መንገድ ግን የመጨረሻዋ ምንድናት? ህይወት ናት። አያችሁ፣ ህይወት ናት። ቅዱሳን ሰማዕታት በዚህ አልፈው ነው ዛሬ ቤተክርስቲያን የታነጸላቸው፣ ታቦት የተቀረጸላቸው። አቡነ ሐራ፣ ጊዮርጊስ፣ መርቆሪዎስ፣ ፋሲለደስ ብለን የምናከብራቸው በዚህ መንገድ አልፈው ነው። በመስቀል ነው ያለፉት። አንዳንዶቹ የእሳት ልጓም ባፋቸው የገባባቸው ናቸው። እንደነ ቅዱስ ጴጥሮስ ያሉት ቁልቁል የተሰቀሉ ናቸው። እንደነ ቅዱስ ጊዮርጊስ ያሉት በመንኮራኩር የተፈጩ ናቸው። እንደነ ቶማስ ያሉት ቆዳቸውን የተገፈፉት ናቸው። እንደነ አግናጤዎስ ያሉት ደግሞ ለአንበሳ የተጣሉ ናቸው። አይደለ እንዴ? ለአንበሳ የተጣሉት ናቸው። ይሄ ነው የዘላለም ህይወት ያለው። የዓለም ሟች ነው። ሰማይም ይሞታል፣ ምድርም ይሞታል፣ ሀብቱም ያልፋል። ይታፍቅርጎ ለዓለም ዓለምን አትውደዱት ወይዝ ሀሎ ውስጥ ዓለም በዓለም ያለውንም አትውደዱት። ዓለሙኒ ኃላፊ ውእቱ፣ ዓለሙ ኃላፊ ነው። ንብረቱኒ ኃላፊ ውእቱ፣ ንብረቱም ኃላፊ ነው። ማን ነው ብሩን በልቶ የጨረሰው? ማን ነው ስልጣን ጠግቦ የሞተ? ወገኖች ስልጣን በቃኝ ብሎ የሞተ ማን ነው? ማን ነው ፋሽኑን የጠገበው? በቃኛል። ዓለም ምኑ ይጠገባል? አያችሁ፣ የማይጠገብ ዓለም። በመንግስተ ሰማያት እኮ ጠግበህ ነው የምትኖር። አንድ ቀን አይርብህም። በመንግስተ ሰማያት እኮ አንድ ቀን አይበርድህም። የዘላለም ህይወት ማለት እኮ ያ ነው። ሁልጊዜ አዲስ ነው። ከመንግስተ ሰማይ በሽታ የለም። በመንግስተ ሰማያት መጠላላት፣ መገዳለል የለም፣ ሞት የለም፣ ረሃብ የለም፣ ስደት የለም፣ መፈናቀል የለም፣ ዘረኝነት የለም፣ ብቸኝነት፣ ሆዳምነት የለም በመንግስተ ሰማያት። መስቀል ማለት ያ ነው ወገኖች። እነዚህ ቅዱሳን አልፈውበት የሄዱ ነው። ለሰው አካፍለን ስንበላ፣ ለሰው ስንጸልይ ጤና ስጠው፣ ሰላም ስጠን። ለተሰደዱት፣ ለታሰሩት፣ ለታመሙት፣ ባልጋ ላይ ለተኙት ስንጸልይላቸው፣ ውሃ ቀዝቃዛ ውሃ ቁራሽ እንጀራ ይዘን ሄደን ስንጠይቃቸው፣ ካለን ስናካፍላቸው መስቀል ይሏቸዋል። እሱ ነው የዘላለም ህይወት። መንግስተ ሰማያትን የምንገባበት ቁልፍ እሱ ነው።
ደግነት ነው፣ ገርነት ነው፣ ታማኝነት ነው፣ ትህትና ነው፣ ሰው ማክበር ነው። ቅዱስ ጳውሎስ በኤፌሶን ምዕራፍ 4 አስተበቋክሙ አነ ሙቁህ በክርስቶስ ይላል። የክርስቶስ እስረኛ እኔ ቅዱስ ጳውሎስ እለምናችኋለሁ ከመተውሩ በዘይደለው አለ ጽጓይክሙ እንደያጠራራችሁ እንድትኖሩ እለምናችኋለሁ አለ። እንደያጠራራችሁ የሰንበት ተማሪው እንደያጠራሩ እግዚአብሔር እንደሰጠው ስጦታ እንደድሉ ነው ማገልገል ያለበት። ማስተማር ያለበት ያስተምራል። የአገልግሎት ስራ የሚሰራ የአገልግሎት ስራ ይሰራል። ቤተክርስቲያን ገንዘብ ያለው በገንዘብ ያቅላል። በእውቀቱ የሚያግዝ በእውቀቱ ያግዛል። የተሰጠን ጸጋ አለ። የማስተማር ጸጋ የተሰጠው አለ። የመምከር ጸጋ የተሰጠው አለ። ለጋስነት የተፈቀደለት አለ። በእናንተ በወጣት እድሜ ደግሞ መማር ማስተባበር፣ ከዚህ ከእናንተ ጉባኤ የሌሉትን ወደ እናንተ ጉባኤ ማምጣት፣ ህፃናቱን ማሳደግ፣ እናንተ እንደ ታላቅ ወንድም እንደ ታላቅ አባት ሆናችሁ ህፃናቱ በእናንተ እግር እንዲተኩ ቤተክርስቲያኗን እንዲተረከቧት መስራት የመስቀል መንገድ ይሏቸዋል። ይሄ ነው። ጠባቧ በር ይህች ናት። ያልተማረውን ማስተማር፣ ያላመነውን ማሳመን፣ በእምነቱ የደከመውን ማበርታት አይደለም ልጆች ወንድሞች አይመስላችሁም? በእምነቱ የደከመውን ከጎኑ ተሰልፋችሁ አይዞህ ተመለስ እንጂ ምነካ የሚጠጣውን ሰካራሙን ስካሩን የሚያቆምበት ትዳሩ የተዘመመውን ትዳሩን የሚያቃናበት ምን ነው ወንድማችን? ምን ነው በትዳርህ ላይ እንዲሆን ና እንጂ ትዳርህን አታበላሽ። ትዳር የእግዚአብሔር ስጦታ ነው። ለምንድን ነው እንደዚህ የምትሆን? ጸባይህን አርም፣ በሰዓት ግባ፣ ተመለስ። እናንተ እኮ ብዙ ሰው ታገኛላችሁ አይደል እንዴ? ብዙ ትዳሩን የሚበድል ብዙ ጸባይ ያለው አብዝቶ የሚጠጣ አብዝቶ የሚቅም ከብዙ ሰው ጋር እኮ ነው የምትውሉ አይደለም? ብዙ ጓደኞቻችሁ እንዲህ ያሉ ናቸው። ስንቶችን መልሳችኋቸዋል? ስንቶችን ከዚህ መጥፎ አመል ወደ መልካሙ አመል አመጣችኋቸዋል? ይሄ እኮ ነው ክርስትና ማለት። ይሄ እኮ ነው መስቀል ማለት። ሁልጊዜም ለእግዚአብሔር አንዳንድ ነፍስ ማትረፍ ነው ክርስትና ወገኖቼ፣ አንዳንድ ነፍስ ማትረፍ ነው። ይሄንን ስናደርግ ፈተና በጣም ቀላል ነው። ለምን? ፈተናውን የምናልፍበትን መንገድ እግዚአብሔር ያመቻቻል አይደል እንዴ? ቅዱሳን እኮ ሳያማቸው ቀርቶ አይደለም፣ ህመሙ እንዳይሰማቸው እንዲበረቱ እንዲቋቋሙት ያደርጋቸዋል እግዚአብሔር። 2 3 4 መንገድ ነው የሚሰጣቸው እግዚአብሔር። አንዳንዱ ጸንተው በርትተው ፈተናውን አልፈው እንደ ኢዮብ እንዲቆሙ ያደርጓቸዋል። ኢዮብ ቆሰለ እኮ፣ ልጆቹ ሞቱ አይደለ እንዴ? ልጆቹ ሞቱ፣ ሀብቱ አለቀ። ወደ 3000 ግመሎች፣ ወደ 7000 በጎች፣ ወደ 500 ጥማድ በሮች፣ አህዮች ነው ያጣው በአንድ ቀን። ወደ 10 ልጆች ነው ያጣው የከሰረው። ዓለም እንዲህ ነው፣ ይሸሸናል። ልጅ ወልደን ይሞትብናል አይደል እንዴ? ንግድ ከፍተን ይከስርብናል። ከስራ እንባረራለን። በስታችኋል ተቀነሱ እንባላለን። ገጥሟችሁ አያውቅም? በስቷል፣ ባንክ ቤቱ ሊቀንሰን ነው፣ መስሪያ ቤቱ ሊቀንሰን እየተዘጋጀ ነው እንላለን። ሁልጊዜ በስጋት በፍርሃት በጭንቀት እንዲህ ነው። ዓለም ይቀንሰናል፣ ዓለም ይቀንሰናል፣ ያጎለናል። አልፈልጋችሁም ይለናል። አንድ ሰዓት የፈለገንን በሌላ ጊዜ አልፈልጋችሁም ይለናል። አንድ ጊዜ የወደን የነበር ሌላ ጊዜ ይጠላናል፣ ስማችን ያጠፋል። አንድ ያወድሰን ያሞግሰን ያከብረን ከፍ ያደርገን የነበረ በሌላ ጊዜ አውርዶ ይተወናል። ዓለም እንዲህ ነው። እግዚአብሔር ነው የማይለወጠው፣ እግዚአብሔር ነው የማይቀየረው። ስለዚህ መስቀል ማለት ይሄ ነው። እናንተ የጠበበው እንዲሰፋ፣ የራቀው እንዲቀርብ፣ መጥፎ አመል ያለው መጥፎ አመሉን እንዲተው፣ እንዲሻሻል፣ እንዲቀየር በያላችሁበት በየመስሪያ ቤታችሁ በጎረቤታችሁ ጓደኞቻችሁን አምጧችሁ፣ ጥሯችሁ። ይሄንን አድርጉ። የመስቀል መንገድ ይሄ ነው። እንደዚህ ስታረቁ ከእግዚአብሔር ታስታርቋቸዋላችሁ፣ ከማህበረሰብ ታስታርቋቸዋላችሁ፣ ከራሳቸው ህይወት ጋር ታስታርቋቸዋላችሁ። ከልጆቻቸው ያልታረቁ፣ ከምሽቶቻቸው ያልታረቁ፣ ከባሎቻቸው ያልታረቁ ስንት ሰዎች አሉ መሰላችሁ? በልማድ ዝም ብለው የሚኖሩ ልጄን ሀብቴን ብለው ዝም ብለው የሚወጡ የሚገቡ ስንት ትዳር አለ መሰላችሁ? የጠላት ኑሮ የሚኖሩት ሰላምታ የማይለዋወጡ በአንድ ማዕድ ቆርሰው የማይበሉ አጋጥሟቸው ያውቅ? ተለያይተው የሚኖሩ የሚያሩ በአንድ ማዕድ የማይበሉ እንደዚህ አይነት ነገሮች እሱንን ማምጣት ነው ወገኖች። እና ቤተክርስቲያን እንድትሰፋ አሁን አደራ የምንሰጣችሁ ከኋላችሁ ያሉ ህፃናት ዛሬ በለጋነታቸው ካልያዝናቸው፣ ዛሬ የኛ ካላደረግናቸው ነገ ሌላው የራሱ ያደርጋቸዋል አይደል እንዴ? ፈላጊያቸው ብዙ ነው፣ አሳዳጁ ብዙ ነው፣ ነጣቂ ተኩላው ብዙ ነው። አሁን ቤተክርስቲያን እየተፈተነች ነው። በዚህን ጊዜ ነው ስራ ማስረት ያለብን። ስራ ስሩ ብሎ ነው እግዚአብሔር እየታዘበን ነው ያለ። ልንሰራ ይገባናል። አቋርቅረን እኛ ሆዳችንን ካልጎደለ ብለን ዝም ብለን እናያለን። ቤተክርስቲያን እየተፈተነች ነው። ክርስቲያኖች እየሞቱ ናቸው።
ገዳማቶቹ እየተደፈሩ ናቸው። ቤተ ክርስቲያን ታሪክ በታሪኳ እንዲሆን አታውቅም። ባለንበት ዘመን እኛ ባለንበት ብዙ ካህናት ባሉበት፣ ብዙ ጳጳሳት ባሉበት፣ ብዙ ዲያቆናት ባሉበት፣ ብዙ መምህራን ባሉበት፣ ይህን ያህል የሰንበት ትምህርት ቤት ባለበት ዘመን ቤተ ክርስቲያን እየተፈተነች ነው። እኛ ምን ስራ ትፈተን ነበር እንዴ? ሰርተን ቢሆን የሁሉ ፈተና ይደርስባት ነበር? አልሰራንም። የሚፈትኑን ሰዎች እኮ የኛ የሆኑ ነበረ። ቤተ ክርስቲያንን ዛሬ የሚፈትኗት ትላንትና በእጃችን አስገብተናቸው ቢሆን የኛ አድርገናቸው ቢሆን ከቤተ ክርስቲያን ጎን ይሰለፉ ነበር። አላደረግናቸውም። ዝም ብለን እየሳቅነ ዝም ብለን እያየነ ተሆናቸው ዛሬ ለቤተ ክርስቲያን ፈተና ሆነው መጡብን። ስለዚህ ይሄ ነው ፈተና ማለት መስቀል ነው እና በመስቀል ዙሪያ የምንሰራቸው ጾማችን፣ ጸሎታችን፣ ስግደታችን፣ ፍቅራችን፣ በፍቅር መኖር። ፍቅር ማለት የልቡና ህብረት፣ የልቡና አንድነት። እምነት ማለት የልቡና ሚዛን። ደግነት ማለት በስራ የሚገለጽ መልካምነት ማለት ነው። በስራ የምትገልጹ ደግነት፣ በጎነት ስንል ምንድነው? በጎነት በስራ የሚታይ በስራ የሚገለጽ ማለት ነው። በስራችንን በመስጠት በማብላት በማጠጣት በማስተማር በምናኔ በሃይማኖት የምንገልጻቸው እሱ ደግነት ይባላል። ገርነት፣ በጎነት ይባላል። እና ትንሽ የዮሴፍን ታሪክ ጨምሬላችሁ ጊዜ ወሰርነ። እሺ ዮሴፍን እንድትማሩበት ብዬ ነው። በነገራችን ላይ እናንተ የሰማዕታትን ገድል፣ የቅዱሳንን ገድል፣ የመላእክትን ድርሳን አነቡና ህይወታቸውን አጥኑ። እዛ ወስዳችሁ እናንተ ራሳችሁን በዚያ ለኩት። ይሄ የቅዱሳንን ታሪክ የምናጠናው ለምንድን ነው? እኛ ክብር አንጨምርላቸው፣ አናጎልባቸው። እንዴት አለፉት የሚለውን የፈተና ህይወታቸውን ለማጥናት እኮ ነው እና ያገኙትን ክብር ለመረዳት እኮ ነው። ከቃል ኪዳኑ በላይ ከምናገኘው በረከት በላይ ትምህርት አላቸው። የቅዱሳን ህይወት አስተማሪ ነው። ስለዚህ ዮሴፍን የያዕቆብን ልጅ በኦሪት ዘፍጥረት ምዕራፍ 39 ላይ እናየዋለን። ዮሴፍ የሚባል የያዕቆብ ልጅ ነበረ እና ያ ዮሴፍ ለያዕቆብ 11ኛ ልጅ ነው። 12 ወንድ ልጆች 13ኛ አንዲት ሴት ልጅ አለችው እና ይህ ዮሴፍ በመጨረሻ በእርጅና የወለደው የራሔል ልጅ ነው። ራሔል ልጅ አልነበራትም። ወደ 4 ሚስቶች አሉት። ከአራቱ ሚስቶች አንዲቱ ራሔል ናት። በጣም የሚወዳት ያዕቆብ ግን ልጅ አጣ ስታዝን የኖረች በመጨረሻ ብንያምንና ዮሴፍን እግዚአብሔር ሰጧት። እነዚህን አግኝታለች 2 ልጆች እና ይህ ዮሴፍ የተባለው ልጅ የእርጅና ልጁ ስለሆነ በአስተሳሰቡም የተሻለ ልጅ ስለነበር አባቱ ይወደዋል። በብዙ ህብረ ቀለማት ያጌጠች ልብስ ያለብሰዋል እና በጣም ከወንድሞቹ አልቆ ያየዋል፣ አልቆ ይመለከተዋል። በዚህ ወንድሞቹ ይጠሉታል። እንዴት ከኛ ለይቶ አባታችን እሱን ለምን ይወዳል እያሉ በዚህ ለሚደረግለት እንክብካቤ ለሚደረግለት አድራጎት ይቀናሉ። እና አንድ ቀን እሱ ራእይ ያያል፣ ህልም ያያል። ህልም አየና ምን የሚል ነው? 12 ነዶዎች አሉ። አንዱ ነዶ የሱ ነው። ነዶ ያስራል። ነዶ ሲያስር የሱ ነዶ ቀጥ ብላ ስትቆም 11ዱ ነዶዎች በዙሪያ ከበው ይሰግዳሉ። ሲሰግዱ አይቶ ይሄንን እንደው እንዲህ አይነት ህልም አየሁ፣ ነዶ ማስር ይመስለኛል፣ የኔ ነዶ ቀጥ ብላ ቆመች። ከዛ 11ዱ ነዶ ለዚች ለአንዷ ነዶ ሰገዱ። ምንድን ይሆን ትርጉሙ ብሎ ሲል በእኛ ላይ ልትነግስ እንዳይሆን በእኛ ላይ አለቃ እንዳትሆን አሉ ወንድሞቹ። አያችሁ እንዲህ ነን፣ እንቀናለን። አንድ ሰው ሊሳካለት ሊወጣ ስራ ሊሰራ ምን ሲል ወንድም ሳይቀር ይቀናል። እና በእኛ ላይ ልትነግስ እንዳይሆን በእኛ ላይ አለቃ እንዳትሆንብን እያሉ ማሾፍ ጀመሩ። ደግሞ ሌላ ቀን ሌላ ህልም አየ። ምን ህልም አየ? 11 ከዋክብትና ፀሐይና ጨረቃ ለሱ ሲሰግዱለት አየ። ይሄንን ለአባቱም ለወንድሞቹም ነገራቸው። ልጅ አለምሁ ትላለህ፣ ምናልባት 11ዱ ከዋክብት ወንድሞቹ ሊሆኑ ይችላሉ፣ ፀሐይና ጨረቃ ደግሞ እናትና አባትህ እንሆናለን። አያቸው እግዚአብሔር እንዴት እንደሚያልቅ። ወንድሞች ልጆችን በከዋክብት መሰላቸው፣ ወላጆችንስ በምንና በምን መሰላቸው? በፀሐይና በጨረቃ። ይሄ ነው የበላይና የበታች ብለን የምንለው። አባቶችን በጨረቃና በፀሐይ ሲመስል ምናልባት 11ዱ ከዋክብት ወንድሞቹ ሊሆኑ ይችላሉ። ይሄች ፀሐይና ጨረቃ እኔና እናትህ ልንሆን እንችላለን። ምናልባት ለአንተ የምንገዛው ነገር ይኖር ይሆን? ነገር ግን ይሄን አለምሁ ማለትህን ተው አለው። ምክንያቱም
የሚሰሙ ሰዎች ጥሩ አይደለም፣ ወንድሞች ጥሩ እያሰቡ አይደለም፣ አስተሳሰባቸው ልክ አይደለም፣ እየቀኑ ናቸው። ከዚህ ይማረን አምላካችንን። እየቀኑብህ ናቸው። እንደዚህ ነው ቀናተኛ። አንዱ ተማሪ ውጤት ሲያመጣ ከጎኑ ያለው ይቀናበታል። አንዱ ንግዱ ትንሽ ሲያተርፍ ሄዶ ከጎኑ ይከፍታል አይደል? አንድ ሰው ሲያተርፍ ገሌ ገበያ ወሰደለት ከተባለ በነጋው ጎረቤቱ ሁሉ ያንን ይከፍታል እዛ። እንደዛ ነው በቃ። እና የገንዘብ ወንድሞቹ ናቸው እንደዚህ የተመቀኙት። እና ዝም በል አለና አባትየው በልቡ ያኖረው ነበር ይላል። እየሰማችሁ ይሄ ነው። ምን ይሄንን ህልም ማን ነው በልቡ ያስቀመጠው? ያዕቆብ በልቡ ያስቀምጠው ነበር። ይሄ ልጅ ምንድነው ደጋግሞ ይሄ ራእይ እየታየው ያለ አዲስ ነገር እያየ ነው፣ የሚያስገርም ህልም ነው የሚያየው ብሎ በልቡ ያኖረው ነበር። እመቤታችንን የጌታ ልደት ጊዜ ማርያም ሰታቅብ ዘንተ ኩሎ ወተወድዮ ውስተ ልባ ሰብአ ሰገል መጣው ሲገብሩ ኖሎት ሲያመሰግኑ የብርሃን ጎርፍ በቤተልሔም ሲጎርፍ እያየች ነገሩን ሁሉ በልቧ ታኖረውና ታስተውለው ነበረ ይላል። አያችሁ እንዲህ ነው ታሪክ። ከዛ በኋላ እንዲያያለ ሳለ ከዕለታት አንድ ቀን ልጆች ርቀው ወደ ሴኬም በጎችን ይዘው ተሰማሩና አባትየው ሄደህ ጠይቀህ ይዛች የበጎችንም የልጆችንም ደህንነት ጠይቀህና ብሎ ላከው። እሱም እሺ ብሎ ምሳ ተሸክሞ ሲሄድ ሲፈልግ ያጣቸዋል። ዶታይን የምትባላለች ወደዚያች ርቀው ሂደዋልና ወደዚህና ወደዚህ ሲባክን አንድ መልአክ አገኘውና ምን ሆነህ ነው ሲለው ወንድሞችን አጥቻቸው አለ። ወደ ዶታይን እንሄዳለን ሲሉ ሰምተን ነበር አሉት። ሲሉ ሰምቻቸው ነበር አለ። ከዛ ሲጠቁመው ሄደና ሲያገኛቸው ምሳ ይዞላቸው ነው የመጣ። ሊጠይቃቸው ደህንነታቸውን ሊጠይቅ ነው የመጣ። አያችሁ ደህንነታቸው እንዴት እንደሰነበቱ፣ በጎቹ እረኞቹ እንዴት እንደሰነበቱ ሰላምነታቸውን ጠይቆ የሚበሉት ሰጥቶ ሊመጣ ነው የሄደው። ነገር ግን የጠበቀው ያ አይደለም። አሁን ተሳካልን አሉ እነዚያ ክፎች። ለዚህ ነው ወገኖች ንጹህ ልቡና የሚያስፈልገን። የህይወታችሁ ምንጭ ነውና ልቡናችሁን አጥብቃችሁ ጠብቁት። ምናችሁን ጠብቁት? ልቡናችሁን አጥብቃችሁ ጠብቁት። ንጹህ ልቡና ንጹህ ነገር ይናገራል። ንጹህ ልቡና ንጹህ ሐሳብ ያፈልቃል አይደል እንዴ? ምሳሌ ምዕራፍ 4 ቁጥር 23 ላይ ነው። ልቡናችሁን አጥብቃችሁ ጠብቁት። የህይወት ምንጭ ስርቆ ብትሉት፣ ነፍስ መግደል ብትሉት፣ ማመንዘር ብትሉት፣ መዋሸት ብትሉት ከልብ ተሰርቶ አልቆ ነው የሚወጣ። ልባችሁን ጠብቁት የተባለ ለዚህ። እግዚአብሔርም ግንኙነቱ ከልቡናችን ጋር ነው። ካፋችን ጋር፣ ካለባበሳችን ጋር፣ ከንግግራችን ጋር አይደለም። እግዚአብሔር ያለ ከልባችን ጋር ነው። ከዛ ሲመጣ ተሻምተው ያዙ። ነግሳለሁ የሚለው ህልም የሚያልመው ሰውዬ መጣ አሉና ተሻምተው ይዘው ምግቡን ተቀብለው ሊገሉት ሲሉ ተው አለ ሮቤል። ባይሆን ጉድጓድ ውስጥ እንጣለው፣ እዛ ቀበሮ ይበላዋል። በእጃችንማ እንግደለው፣ ወንድማችን ነው አለ። አይደለ? ምናቸው ነው? ወንድማችን ነው። ጉድጓድ ውስጥ ጣሉት። ከዛ እሱ እንዲህ ያለ ደብቆ ለአባቱ ሊልክ ነበረ ሮቤል ይህን ያለ፣ ግን አልተሳካለትም። ወዲያውኑ ይህንን በልተው ጠጥተው እየበሉ እየጠጡ ሳሉ ነጋዴዎች መጡ። ለነጋዴያን ከጉድጓድ አውጥተው ሸጡት። ግብፅ ወረደ። ላሳጥርላችሁ ታሪኩን ብዬ ነው። ግብፅ ወረደ። እዛ 30 ብር ተሽጦ ጲጡፋራ የሚባል የንጉሱ አዛዥ የሆነ የንጉሱ ጃንደረባ የሆነ ሰው ገዛው። እዚያ ሲገባ እግዚአብሔር አብሮት ነበር አለ። ማን አብሮት ነበር? እንደዚያ ነው። ፈተና ይሏችኋል። ይሄ ነው ስትፈተኑ እናንተ ችግር ሲደርስባችሁ፣ ሲረባችሁ፣ ሰው ሲያገላችሁ፣ ሲጠላችሁ ማን አብሯችሁ ይሆናል? እግዚአብሔር አብሮ ይሆናል። ይህንን ታሪክ እንድታጠኑ ብዬ ነው። ተፈተነ እያላችሁ አትበሉ። አልተፈተናችሁም፣ ምንም ችግር አልደረሰባችሁም። እኛ ስንፍና ነው የያዘን። እኛ ቸልተኝነት፣ ግዴለሽነት ዓለሙን ያታለን። ያለ ፍቅር ነው የገዛን እንጂ ተቸግረንም ተፈትነንም አናውቅም። አልተፈተንም። ክብር ምስጋና ይግባው። በፈተና ያልጣለን አምላክ። አንችልማ፣ አቅምም የለንም እውነቱን ለመናገር። ከዚያ ቤት ሲገባ እግዚአብሔር አብሮት ነበረ። የተናገረው ሁሉ ይቃናለታል፣ የሚሰራው ሁሉ ይከናወንለታል። እግዚአብሔርም ምሕረቱን አበዛለት ይላል። እዛ ቤት ሲገባ ሰውየው ሀብታም ሆነ። የሌለ ሀብት ገባ በቤቱ። ላሙ፣ በጉ፣ ፍየሉ፣ ምርቱ፣ የውጩም የግቡ ሞላ። ማን አብሮ ስለሆነ? እግዚአብሔር አብሮ ስለሆነ። እንደዚህ ነው ቅዱሳን እግዚአብሔር አብሯቸው ስለሆነ ነው የምንፈልጋቸው። አቡነ ሐራ ድንግልን የፈልገን የመጣነ ማን አብሯቸው ስላለ ነው? እግዚአብሔር አለ። ጤና ለሌለው ጤና ይሰጣሉ፣ በረከት ለሌለው በረከት ይሰጣሉ፣ ሰላም ለሌለው ሰላም ይሰጣሉ፣ አንድነት ለሌለው አንድነት ይሰጣሉ። የጻድቁን በረከት የጻድቁን ገድል ሽተን ነው የመጣ ነው። አያችሁ፣ ይህ ዮሴፍ ተረዱት። ቅዱሳንን ቤተ ክርስቲያን ሰው ታመልካለች እያሉ የሚወቅሱን አንድ ዮሴፍ ነው። ከዛ ግብፃዊ እግዚአብሔርን ከማያውቅ ግብፃዊ ቤት ገብቶ በረከት ያወረደ፣ በረከት ያዘነመ፣ ቤቱ ሞላ። በጉ ወለደ፣ ላሙ ወለደ፣ በሬው
5 6 10 20 ሆነ ጨመረ። ሲያየው ሰውየው ኮቴው እዚያ ከተረገጠ ጀምሮ በረከት ነው። ምክንያቱም እግዚአብሔር ቅዱሳንን በምን ይገልጻቸዋል? በበረከት ካልገለጻቸው እስቲ በምን ይገለጻሉ ወገኖቼ? በጸበላቸው ካልተገለጹ፣ በገድላቸው በታቦታቸው ካልተገለጹ ቅዱሳን ዓለሙማ አልገለጻቸውም እኮ። ዓለሙማ ደብቆ በፈተና ነው ሲያሰቃያቸው፣ ሲገላቸው፣ ሲያሰደዳቸው፣ ሲያስራቸው ነው የኖረ። እግዚአብሔር የሚክሳቸው በዚህ ነው። የተካሱት ቅዱሳን በዚህ ነው። ቤቱ ሞላለት። ሾመው ሰውየው በቤቴ ከምበላው እህል ውሃ ውጭ እኔ አንድም ነገር አልጠይቅም። አንተ እዘዝበት፣ አንተ ስራበት፣ አንተ የውጩንም የውስጡንም ተቆጣጠር ብሎ መብቱን ለቀቀለት። ምክንያቱም እሱ ሲሰራ የለማ በረከት አይደል እንዴ? እሱ ምንም ጠብ አይልም። የእሱ ድካም ከንቱ ነበረ። ዮሴፍ ሲመጣ ቤቱ በበረከት ሞላ። እዘዝ አለ፣ ስራ አለ። ወሐደረ ዮሴፍ ዘይንበለ ሹመት ሳይሾም አላደረም። ይሄ ሰው ይሄንን ያገኘው ተፈትኖ ነው ሳይፈተን ነው? በቃ ፈተናን የምንፈራው ሰዎች ይሄ ነው። አያችሁ ውጤቱ። ሲሸጡት ተሸጦ እሱ ተንገላቶ በረሃብ በጥም ይሞታል ሲባል ተሹሞ ባለስልጣን ሆኖ የቤቱ አዛዥ ሆኖ በረከት እያዘነበ በቤቱ ታማኝ ሆኖ ኖረ። ግን ተፈተና። አሁን ፈተና ቀጠለ። ሴትዮዋ ፈለገችው። እሱ ደግሞ ምን አለ መሰላችሁ? እንዴት ሰውየው አምኖ በቤቱ ቢሾመኝ አለ። በቤቱ ኃላፊነት ቢያሰጠኝ ከሚበላው ከሚጠጣው እህል ውጭ ያለውን ነገር አንተ እዘዝ፣ አንተ ምራ፣ አንተ አስተዳደር ብሎ ተመችቶ ቢያኖረኝ እንዴት እንዲህ ያለ ክፉ ነገር እሰራለሁ? እንዲህ ያለ ክፉ ነገር አለ፣ እጅግ ክፉ የሆነ ነገር እንዴት እሰራለሁ? በእግዚአብሔር ፊትስ እንዴት ኃጢአት አደርጋለሁ? አይገርማችሁ? እንዴት ኃጢአት አደርጋለሁ አለ። ስለዚህ በፈተና ውስጥ ስንኖር እንዲህ እንዳንዋልን ይሄ ያስተምረናል። አያችሁ? ተጠየቀ እኮ እሱ ወጣት ነው እኮ እድሜው በ17 ዓመቱ ነው የሄደ ግብፅ የሄደው ወጣት ነው። እንደ ወጣት ያለ ፍላጎት አለው። በወጣትነት እድሜ የሚያስቸግር እኛን የሚያስቸግረን እኛ ግራ የሚያጋባን ወንጀል የሚያሰራን ጋጦጥ ያደረገን ይሄ አመል እኮ በሱም ባህሪ ውስጥ አለ አይደል እንዴ? ሰው ነው አይደለም? ተጠየቀ እምቢ አለ። እንዴት እንዲህ ያለ ክፉ እሱ እኮ ምን ነው የሾመኝ? አያችሁ? ኃላፊነቱን የሰጠኝ ቤቱን የሰጠኝ ሀብቱን የሰጠኝ ስልጣኑን የሰጠኝ እሱ ነው። ይሄ እምነት አለኛ ጋር አለ ወይ? እንዴት ይህን እጅግ ክፉ የሆነ ነገር እሰራዋለሁ? በእግዚአብሔር ፊትስ እንዴት ኃጢአት እሰራለሁ አለ። ወገኖቼ ክርስትና ይሄ ነው። ፈተና ይሄ ነው። ይህንን ማለፍ ነው። ይህንን አልፎ ነው የታሰረ ዮሴፍ። እስር ቤት ገባ። ከእስር ቤት ወጥቶ ተሾመ። ግብፅን መራ፣ አስተዳደረ። የክፉውን ዘመን በ7 ዓመት ጥጋብ የ7 ዓመት ረሃብ እህል ሰበሰበ። እንኳን ግብፃውያንን ከነዓናውያንን ታደጋቸው። ለእግዚአብሔር ክብር ምስጋና ይግባው። ይሄ ነው ወገኖች። አሁን ፈተናችን በዛ አትበሉ። እንዲያውም ፈተናውን ትታችሁ እኛ ስራ አልሰራንም፣ እኛ ምንም አላደረግንም ብላችሁ እግዚአብሔርን ጠይቁ። በፈተና የሚጸና እሱ ምንድን ነው? የተባረከ ነው። እግዚአብሔር አምላካችን ጉዟችንን አስተካክሎ እዚህ ያደረሰናልን አምላካችንን በሰላም ይመልሰን። ከጻድቁ ከአቡነ ሐራ በረከታቸው ረድኤታቸው ይደርብን። ከቅዱስ ሚካኤል ከቅድስት ኪዳነ ምሕረት የእነዚህ ሁሉ በረከት በሁላችን ላይ ይደር። እንዲህ ትንሽ ወጣ ብለን እስቲ መስቀል ማለት አይደል ይሄ ትንሽ ይሄ አቧራ ያለበት ትንሽ ጠጠሩ ያለበት በዚህ ድካም ያለበት ይሄ መስቀል ማለት ይሄ ነው። ጠባቧ በር የምትባል ይሄ ነው። እዚህ ክርስቲያን ካልሆነ በስተቀር ሌላ ይመጣል እንዴ? ይመጣል ወይ? አዎ ሀብታም አይመጣም መቼም። ይመጣል እንዴ? የሚበላው የሚጠጣው ኩሪፍቱ ነው ማን ነው የሚባለው? ወደዚያ ነው የሚሄድ ወይ ሐዋሳ ነው የሚሄድ አይደል? ያለው ሰው እዚህ አይመጣም፣ ትዝም አይለው መኖሩን አያውቅም። እናንተ ግን ክርስቲያኖች በመሆናችሁ አቡነ ሐራ እዚህ አሉ። ቃል ኪዳን አላቸው። የታመመ የሚፈውሱ አጋንንትን የሚያባርሩ የታወቁ አባት ናቸውና በረከታቸውን እናገኝ ብላችሁ መጣችኋል። በቤታችሁ በረከት ይቆያችሁ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን እግዚአብሔር አምላካችን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።